ድሮን ተሓምሽሽ ኣላ ዝብል እዩ። እታ ድሮን ኣብዚ ወደቐት ኣብዚ ከደት ዝብል ዜናታት ቀንዮም እዮም። ኤርትራ ለአቶ ጌታቸው ረዳ መልሷን ሰጥታለች። አቶ ጌታቸው ረዳ እንግዲህ በኢትዮጵያ መከላከያ ኮሌጅ ለከፍተኛ አመራሮች በሰጡት ስልጠና ላይ ስለ ኤርትራና ፕሬዝዳንቱ ኢሳያስ አፈወርቂ ጠንካራ ትችቶችን አቅርበው ነበረ። ቅርሺ ተቀቢላ ይብለንን አይ ንአኻውን ክንደይ ዘይተባሃልካ ደጋገም ከሎ ሓቂ ይመስል እዩ ሓደ ሓደ ግዜ እሞ መረጋጋት መልሱሉ እንተኾነ ሰላም ቤተሰብ ማዕቱን በሐድሽ ቪዲዮ መጽናነና ላብ ቻናል ተሐድሽ ስለሆነ ሳብስክራይብ ጋር ቪዲዮ ዝድማ ላይክም ጋር ቪዲዮ ናንጀምር ድሮን ተሓምሽሽ ኣላ ዝብል እዩ። እታ ድሮን ኣብዚ ወደቐት ኣብዚ ከደት ዝብል ዜናታት ቀንዮም እዮም። ብቅድሚ ትማሊ ዝወፀ ዜና ከዓ ብፍላይ ምሸት ብቅድሚ ትማሊ ብናይ ትግራይ ዝወፀ ዜና ነይሩ። ነገር ግን ንሕና ከም ተጋሩ ክነረጋግፆ ኣለና ኢልና ስለንኣምን ከም ናይ ትግራይ ሚድያ ህዝቢ ትግራይ ዝግለፀሉ ሚድያ ስለዝኾነ ክነረጋግፆ ኣለና ኢልና ስለንኣምን እዚ ንምርግጋፅ ዝኸድናዮ ርሕቐት ነዊሕ ነይሩ። ሓንቲ ጥራሕ ኣይኮነትን ኣብ ሓደ ወርሒ ውሽጢ 3 ድሮን ተሓምሽሾ ነው ኢትዮጵያ። ኣብ ሓደ ወርሒ ውሽጢ 3 ድሮን ካፍታ ሰራዊትና ሰራዊት ትግራይ ኣብ ስርሑ እንዳሃለወ ኣብ ሸራሮ ከባቢ ብድሮን ካብ ዝተደብደበሉ ግዜ ጀሚሩ ነዘ 3 ድሮን ተሓምሽሾን ኣለዋ። ኣብ ሓንቲ ኣብ ኩምሩክ ከባቢ ሓንቲ ብላዕላይ ናብ ኣምሓራን ናብ ትግራይን ቦርደር ከባቢ ሓንቲ ከዓ ሕዚ ኣብ መሬት ሱዳን ወዲቃቶ ኣላ። እዚአን 3 ድሮን ተን ድሮን ዘምፀን ከምቲ ናይ ኢራን ሻሂድ ኣይኮናን፣ ናይ $20,000 ድሮናት ኣይኮናን። ኢትዮጵያ ትገዝአን ዘላ ድሮናት እንተነኣሰ ኣማኢተ ሽሓት ዶላራት ተዋሂቡ ዝግዛእ እየን። ናይ ዩክሬን ናይ ራሻ ዓይነት እየን ተን ዩናይትድ ዓረብ ኤሚሬትስ ዝሰርሐን። ተን ናይ ዩናይትድ ዓረብ ኤሚሬትስ እውን ኣቲኹም ካሳንች ዝበሃላ እየን ዝብልወን። ኣካንች ዝበሃላ እውን ኣለዋ ኣለኖ ብዙሓት እየን ኣቲኹም ረኣይዎን። እዚኣተን ብምሉአን ዋግአን እንተሪኢኹመን ክባራት እየን። ከምቲ ናይ ሻሂድ ኣይኮናን 20,000 ገለን ሽሕ ኣይኮናን። ኣማኢተ ሽሓት እየን። ኣማኢተ ሽሓት እስካብ ሚልዮናት እዮም። ናይ ኣሜሪካ ስታንዳርድ ስለ ዝኾነ ስታንዳርድን ክስራሕ ከለዋ ክባራት እየን። ሕዚ እንተነኣሰ ኣማኢተ ሽሓት ዶላራት ደሚርኩም 3 እየን ይገርም ይሉ ጌታቸው ረዳ 100 ዓመት ፀኒሐና ዲዩ መይቱ በሉ በዓልቲ ሀቅና ሳቅ ብሎ ሰይጣን ሪኢኹም ኣለኹም ቱ ዋዓግ ንመስል ተብልጽግና ድልአኹ ዘረባ ይተዛሪቡ ኤርትራውያን ይልዎም ኤርትራውያን ይሉና ጉዳይኩም ግበሩ እምበር ኢሳያስ ሕጂ ዝኸይዳ ይመስልን እዩ ከመዲኡ 100 ዓመት ክጸንሕ እዩ። ስለዚ ብናቱ ገላልፃ ስቃይኩም መከራኹም ስብ ሕጂ 20 ዓመት እዩ ገለ ግበሩ። ስቃይን መከራን ንዓና ኣይኮነን፣ ስቃይን መከራን ንዕኦም እዩ። ሃገሮም ትብተና ኣላ ትፈርስ ኣላ። ይዕኑዶም ፈሪሱ ኣሎ። ኢትዮጵያ ዝበሃል ሃገር መንነትን ጠፍዩ ኣሎ። ሃገር ኣብ ሓዊ ነበልባል ወዲቕ ኣላ። እዚ ከዓ ኢሳያስ ገይርዋ ዝብል ብሙሉእ ትዕዳ ናይ 120 ዓመት ጡብ እንዳቆረፁ የእዳው እንዳቆረፁ እጋር እንዳቆረፁ ኣስላማይ ሃይማኖት ኣይኮነን ኢሎም እንዳቀንጠቡ ኢትዮጵያ ትበሃል ኢምፓየር ፈጢሮም ክሳብ ሕጂ ደም ብደም ዝኸፍሉ ዘለው ኣህዛብ ናብ ኢሳያስ አፈወርቂ ተቐሊሎሞ። ኢሳያስ አፈወርቂ ኣብ 1887 ኣይተወለደን ኣይነበረን። ኢምፓየር ኢትዮጵያ ክትፍጠር ኮላ ምኒልክ ዓዲ ኦሮሞ ኸይዱ ጡብ ክቆርፅ ከሎ ቴድሮስ ኣፄ ቴድሮስ ዝበሃል ንጉስ ደሴ መፂው ወይ ክርስቲያን ትኾኑ እስልምና ትገድፉ ኣይኮነን ሓደ እግርኩም የማና ኢድኩም ወይ ፀጋማ ኢድኩም ቆርፀኩም ኢሉ ንንጉስ ዓሊ ድሓር ናብ ንጉስ ምኒልክ ዝቀየረ ንጉስ ኢሳያስ አፈወርቂ ነበረን ሽዑ ኣይነበረን ሽዑ ኣይተወልደን ኣቡ ይተወልዱ ዋላ ዓሌቱ ይተፈጠሩ። ነዚ ኩሉ ሕጂ ኢትዮጵያ ወዲቃቶ ዘላ ሕንፍሽፍሽ ኢሳያስ ዝበሃል እዩ ኢልካ ንሓደ ሰብ ንምሽካም ንመን ክበልዕዋ ስለደለዮም ንመን ቁማር ክብሉ ስለደለዮም ሕራይ ኤርትራ ሒዞም ወደብ ዓሰብ ሒዞም ትውሽጣዊ ፀገሞም ከይፍታሕ ዶ ኣይፍታሕን። ከምዚ ፈውሲ ቃንዛ መሕደሪ ክኾኖም ይኽእል። ፈውሲ ቃንዛ ክንዲ ሓኪም ከይድካ ሕማምካ ፈሊጥካ ተሕከም ብፓናዶል ንነብስካ ትዕሽዋ። ብልጽግና ብፓናዶል በዓል ጌታቸው ረዳ እንዳገበረ ንነብሱ ዘዕሽ ዘሎ
ትማለት ናይ መጨረሻ ሚሽን ናይ ዲፕሎማሲ ንኣምባሳደር ናይ ኣሜሪካ ሰዲዱ መቐለ ቁርፂ ኣተነጊራቶ ኣብ ስግኣት ዘሎ ሰራዊት ኣብ ስግኣት ዘሎ መሪሕነት ንኸይድምሰስ ዘሰግእ ነይሩ ንኮይኑ እቲ መሪሕነት ኣብ ትግራይ ዘሎ መሪሕነት ነቲ ቅድመ ኩነት ብብልፅግና ዝተለኣኸሉ ተሰማምዑና እሞ ሓቢርና ንሻዕብያ ከነጥፎ ኢና ድብል ቅድመ ኩነት ምተቐበልዎ ነይሮም ናይ ትግራይ ሓይልታት ወይ ኢሊት ግን ኣብ ከምኡ ይኮኑን ዘለዉ ሳቶም ኣብ ሙሉእ ድልውነት ኣብ ሙሉእ ዓቕሚ እዮም ዘለዉ ቅርሺ ተቐቢላ ይብለንን ዓይ ንዓኻ እውን ክንደይ ዘይተባሃልካ ደጋገም ከሎ ሓቂ ይመስል እዩ ሓደ ግዜ እሞ እስኺት ምልስሉ እንተኾነ ሎማዓንትን መጀመርያ ግዜ ይዛረብ ኣለኹ ሎማዓንትን መጀመርያ ግዜ ኣይሪኦን እሞናትክ ከዓ ጌጋ ኣለኪ ሓንቲ ከዓ ሰደይ ፈለጣ ናይ ወዲ ዕፁ ክፍት ሓንሳብ ተተዛሪቡ በኣኻ ክልተ ግዜ መልሲ ክትህብ ኣለካ ሓንሳብ ተመፂካ ክልተ መጥቃዕቲ ተረዲክሎ ክልተ ግዜ ክትጥቁዕ ኣለካ ሕጂ ናተይ ታድያ ተሕሙሞ መስለክ ታቐንዲ ተሕሙሞ ምስ ብዙሓት ሰባት ኮ ይገራፈጥ እዩ ምስ ብዙሓት ሰባት ኮ ክፃረፍ ይድውዕል ካልእ ስራሕ ኣኮብሉን ኣብቲ ቻነሉ ርኢኹም ወደዚያ ርኢኹም ወደዚ ንኽንደይ ደረፍቲ ኮዩ ድዋዕዋዕ ኣቢሉ ንኽንደይ ስነ ጥበባውያን ኮዩ ኣእምሮም ሲሮም ፀኒሑ ስለዚ ሓንሳብ ተመፂኪ በኣኽ ተተዛሪቡ 10 ግዜ ክትምልስሉ ኣለኪ ዋላ ምምላስ ተዓቢኪ ስኡል ክትቅጥቅጥ ኣለኪ መድሃኒቱ ስለ ትፈልጡ ያነ መድሃኒቱ ስለ ትፈልጦ ናይ ክንደይ ስነ ጥበባውያን ተዋሪዶም ተፀሪፎም ዝነበሩ ተዋሳእቲ ኾኑ ደረፍቲ ኾኑ ስቕ ኢሎም ንዒቖሞ ነይሮም ተረዲኪ ናይ ኩሎም ኣፈኛ ኮይነ ኣነ 6 ወርሒ ሙሉእ ከይብኡ ተዛሪበ ኣነ ብመን ክዛረብ ንሰምዖ ሕጂ ኣይዛረብን ኣዘራርቡ ኸማን ተቐይሩ ቀጥቀጥ እንዳበለ ይዛረብ ርኢኽዮም ስርዓት ሒዙ ይሽመጥ ስለ ዘሎ ማለት እዩ ኮርማጅ እንዳተምሃረ ኸይዳሎ ፅቡቅ ገይሩ ከዓ ተረዲክሎ ኣፖስቱ ክሕዚ ማለት እዩ ስለዚ ኣነ ሕዚ ሰላም ከመይ የሕምሞ ኮዩ ሕዚ ንኩሎም ኣብ ፅምዶ ዝሰርሑ ሰባት ኣፀሊሞ ኣነ ብጣዕሚ ዝገርም ጋሻ ወይ ጌርካ ወይ ትምግቶ ኣነ ሕዚ ኣይፀርፎኒ ንምንታይ ዘይደገፈ ኢላ መሰሉ እዩ ተረዲእኻ እንዶ ንምንታይ ኣነ ዝድግፎ ዘይደገፈ ኢላ ኣይፃረፍን መሰል ዝበሃል ነገር እኒኦ እሞ ድማ እሱ ናይ ሰብኣዊ መሰል ተቃላሳ እየ እንዳበለ ማለት እዩ እና ብዙሕ ግዜ እንትን ይብለኒ እዩ ንምንታይ ግን ኩሉ ግዜ ፀለመ ብቻ ዝሰርሕ ቅድሚ ሕዚ እውን ሓደ ድምፃዊ ነይሩ ናሆም መስተ በቃ ሓመድ እዩ ገይሩ ኣትዩ ቅድሚ ዝተወሰነ ዋርሒ እንዳረኣኹ ኩሉ ግዜ ጌታቸው ረዳ መልሷን ሰጥታለች። አቶ ጌታቸው ረዳ እንግዲህ በኢትዮጵያ መከላከያ ኮሌጅ ለከፍተኛ አመራሮች በሰጡት ስልጠና ላይ ስለ ኤርትራና ፕሬዝዳንቱ ኢሳያስ አፈወርቂ ጠንካራ ትችቶችን አቅርበው ነበረ። እኔም ትላንትና ቪዲዮ ላይ አጋርቻችሁ ነበረ። በስልጠናው ላይ ታዲያ ያነሷቸው ዋና ነጥቦች የኤርትራ ሀገረ መንግስት ምስረታ ቢስ መሆኑን እንዲሁም ደግሞ ኢትዮጵያን ለማፍረስ ሌት ከቀን እንደሚለፋም ተናግረዋል። እንዲሁም ደግሞ የኤርትራ ሀገር በኢሳያስ አምባገነን ስርዓት ብቻ የምትመራ እንደሆነችም ሲናገሩ ነበረ። ታዲያ ይህን በተመለከተ የኤርትራ መንግስትም ለአቶ ጌታቸው ረዳ ምላሹን ሰጥቷል። የኤርትራ መንግስትም በማስታወቂያ ሚኒስተሩ አቶ የማነ ገብረ መስቀል በኩል በጌታቸው ረዳ ክሶች ላይ የሰጠው ምላሽ እንግዲህ ባጭሩ ማለት ነው። አንደኛው ጌታቸው ረዳ ባላቸው ተለዋዋጭ አቋም ቀደም ሲል በከፍተኛ ሁኔታ ሲተቹት ከነበረው አካል ጋር አሁንም በማበራቸው እንደ ፖለቲካ ተንታኝ ተቀባይነት የላቸውም ብሏል። ያው ደግሞ ኤርትራ በውጭ ኃይሎች ሴራ ተፈጠረች የሚለው ክሳቸው አዲስ ጦርነት ለመቀስቀስ የታለመ የፈጠራ ወሬ ነው ብለዋል። ሌላኛው ደግሞ ኤርትራ ነፃነቷን ያገኘችው በውጭ ሴራ ሳይሆን ዓለም አቀፍ ማህበረሰብ ለኢትዮጵያ ድጋፍ ይሰጥ በነበረበት ወቅት ህዝቧ በከፈለው የ30 ዓመታት መራር የትግል መስዋዕትነት ነው ሲሉ መልስ ሰጥተዋል። እናንተ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። በሌሎች ቪዲዮዎች ተመልሼ ስለምመጣ ፎሎ እያደረጋችሁ ቤተሰቡን ኢሳያስ አፈወርቂ በባዮሎጂ ይሞታል ብለን ነበር የምናስበው። የኛ የሆኑት ናቸው በባዮሎጂ የሞቱ እኛንም በባዮሎጂ ይሞትናል እና ከነጭራሹ ስለ ኢሳያስ ሞትና ምናምን ነው እያወራ ያለው። ስለ ቀይ ባህር ነው የሚያወራው። ኢትዮጵያ ሰርቫይቭ የምታደርገው የኢትዮጵያ ውድቀቷ የኢትዮጵያ መንግስታት የሚወድቁት በኤርትራ ነው። የአሰብን ከወሰድን የኤርትራ ህዝብ ሆ ብሎ ኢትዮጵያዊ ነው የሚሆነው። ዋ አይጥለሞቷ ነው የሚሆነው። ጌታቸው ረዳ አንተና ያርገኝ። አሁን የማይነካ ነገር ነክተሃል። ለአብይ አህመድ በጣም ባርጋ ታርጌት ውስጥ እየገባህለት ነው ያለው። አብይ አህመድ ትናንትና ከኢሳያስ ጋር ሆኖ ያንን ሁሉ አድርጓል። አንተ አልነበረ የምትነግረን? ኢሳያስ እንደው አሁንም ወጣቱ አላምሮበታል ከአብይ ጋር ምስሎት ነበር። አብይ ኢሳያስ የሚሞትለት ትለን አልነበረ? ዛሬም ኢሳያስ አፈወርቂ አብይን እዚሽ ጋር ነው ያሰረው። አብይ ሆይና ቢለው አብይ እየበረረ ነው ጌታዬ ሆይ ብሎ ነው ላይ የሚደፋበት። ኢሳያስ ደግሞ አይኔ የምፈልገው ጌታቸው የሚባልን ሰውዬ አንገቱን አሳልፈን እንድትሰጠኝ ነው፣ እኔ የምፈልገው ጻድቃን አሳልፈን እንድትሰጠኝ ነው ካለ
አይኑን አያሽም አብይ አህመድ። አንተ ምንም ጥቅም የለህም። ወደብ የለህ፣ ባህር የለህ፣ ገንዘብ የለህ፣ ስራ የለህ፣ ጤና የለህ። ምንም ኮንትሪቢዩት የምታደርገው ቶክሲክ ብቻ ነው። ለሱ ደግሞ ስዩም ተሾማለሁ፣ ካንተ በበለጠ በደንብ የሚሰራ ስዩም ተሾማለሁ። ስለዚህ አሳልፎ ነው የሚሰጥህ። ኤኒዌይስ ይህንን ካልኳችሁ በኋላ ይህንን ፕሮግራም እንድሰራው ያደረገኝ ይሄ ወንድማችን የስታሊን ፕሮግራም ነውና ወደ እንትኑ ላምጣው ስላሳያችሁ ምንት ህዝቢ ኤርትራ ሜዳ ዝተቃለሰ ተጋዳላይ ነው። ምንት ህዝቢ ኤርትራ ድሕር ናጽነት ካብ 1994 ጀሚሩ ዝተቃለሰ ድማ ዋርሳይ ነው። ድሕሪውን ምንት ህዝቢ ኤርትራ ኣብ ምኽባር ሉዓላውነት ተቃለሰ መንደላይ ክብልዎ ዝደናደኑ ነይሮም ኣብዚዩ ትጌጋ ኣሰካፍነቱ ዝረኣየካ መንደላይ ተመን በትስነ ጥበባዊ መግለጺ ደሃን ጽቦይ አንበሳ ትብል ዋዕሮ ትብል ተመን ትብል ከከምወንኻ ኣብቲ ነባርን ሓወልትን ዝኾነ ስም ግን ጥንቃቐ ይሓትት ማለተይ ንሃገራዊ ሰራዊት ዘርከበ ስም ከውፅኣሉ ይኽእል እዩ። ዘርከበ ዘዘውፅኦ ስም እንዳተራዕመ ክኸይድ እንተጀሚሩ ግን ካብቲ ግቡእ መስመሩ ስለ ዘንደልህፅ ሓፋሽ ምንቃሕ ኣገዳሲ ይኸውን። ንኣብነት ህዝባዊ ሰራዊት እትብል ስም እታ ፍጹም ሸቶኣ ዝሃረመት ክንብላ ንኽእል። ህዝባዊ ሰራዊት ንዘለዓለም ሃገር ንዝሕሉን ሉዓላውነት ንዝዕቅብን ዘበለ ኩሉ ኤርትራዊ ወለዶታት ትውክል እያ። ህዝባዊ ሰራዊት ናብ ሎም እንመለስ። ንኻብ ቀዳማይ ዙርያ ስጋብ ሎም ዘሎ ሓጺናዊ ወለዶ ተጋዳላይ ምባል ገዲፍና ዋርሳይ እንተበልና የስከ ብሕጂ ምእንቲ ህዝቢ ኤርትራ ንዝቃለስ እንታይ ስም ኢና ኽንቦ? መን ይኸሽም ከውፅኣሉ ዝብል ሕቶታት ብዙሕ ጊዜ እዩ ናብ ኣእምሮይ ዝመላለስ። ዋርሳይ ከም ስም ጽቡቕ ስም እዩ። ኢሳያስ ጸጋይ ዝበሃል ንፉዕ ኤርትራዊ ኣርቲስት ዝበሎ ኸውን ይኽእል እዩ። ምንጫ እንተዘይተጋግየ ማለተይ እዩ። እንተኾነ ስም ኣብቲ መትከልን ዕላማን ተመርኪሱ ብዝምልኮቶ ኣካል ክወሃቦ ዘለዎ ዝብል ኣረኣእያ እዩ ዘለኒ። ኣብ ሰራዊት ንዘሎ ኣባል ሓፈሻዊ ስም ክህቦ ዝግባእ ሚኒስትር ምክልኻል መንግስቲ ጥራይን ጥራይን ብስነ ጥበበኛታት ዝተዋህበ ስም ነቲ ናይ ሚኒስትር ምክልኻል መዝነት ክምንዝዖ ኣይግባእን። ስለዚ ዝሓለፈ ሓሊፉ ስለ ዝኾነን ንድሕሪት ክትመልሶ ስለ ዘይከኣልን ስለምንታይ ከምኡ ኾይኑ ዝብል ሕቶ ንግዚኡ ገዲፍና ብኸመይ ንኣርሞ ክንዘራረብ ጽቡቕን ግዚኡ ንመስለኒ። ኣነ ብወገነይ ንነፍሰይ ዝሓታ ሕቶታት ኣሎ። ዋርሳይ እንተኾይነ እንታይ ወሪሰ? ከም ሰራዊት መጠን ዝዓበየ ኻበያታተይን ኣቦታተይን ዝመሃሮን ዝምኮሮን ነገር ጅግንነት እዩ። ጅግንነት ከም ንብረት ዝውረስ ኣይኮነን። ከም ሊብሬቶ ተፈራሪምካ ዝወሃብ ኣይኮነን። ጅግንነት ካብቲ ብግብሪ ዘርኤካ ዘሎ ካልእ ጅግና እትመሃሮን እትቐድሖን ኣብ ነፍሰ ደምካ ዝዝረአን ሓይሊ እዩ። ስለዚ ኣነን ከማይን ዝኣመሰሉ ምእንቲ ህዝቢ ዝቃለሱን ዝተቃለሱን ወለዶ ካበያታትና ጅግንነት ወሪስና ናብ ቃልሲ ተጸንቢርና ንጋደል ኢና ዘለና። ስለዚ ተጋደልቲ ኢና። ብሱሩቲ ምእንቲ ሃገርካን ህዝብኻን ዝግበር ቃልሲ ገድሊ እዩ ዝበሃል። እቲ ምእንቲ ሃገሩን ህዝቡን ዝቃለስ ድማ ተጋዳላይ ይበሃል። ኣብ ሜዳ ይኹን ድሕሪ ናጽነት ሎሚ ይኹን ጽባሕ ምእንቲ ህዝቡን ሃገሩን ወተሃደራዊ ዩኒፎርም ይኹን ናይ ዶክተር ይኹን ናይ መምህር ይኹን ናይ ዝኾነ ይኹን ኤርትራዊ ኣበርክቶ ለቢሱ ዝቃለስ ሰብ ተጋዳላይ። ስለዚ ኩላትና ተጋደልቲ ኢና። ፍልሊና መኣስን ንምንታይ ዕላማን ተጋዲልና ዝብል ጥራይ ኣብ ሜዳ ዝተጋደለ ምእንቲ ናጽነት ተጋዲሉ እምበኣር ክተኸታተልትና ናይ ልምዓት መደብና ንዝምስል ንርሽካ ቆፃልን ጋነ ብሰላም የገናኝና።